ተመልካቾቻችን በየሳምንቱ ትኩረቱን በትምህርት መስክ ላይ አድርጎ ወደ እናንተ የሚደርሰው አስኳላ መሰናዷችን ዛሬ ደግሞ ከስቱዲዮ ወጣ ብለን ጀምረናል። እውነት ነው። ሳዲያ አብዴና አስፋው ሙቀት ፕሮግራሞችን እያዘጋጀን የተለያዩ ትምህርት ቤቶች ላይ ደግሞ ዘወር ያሉ የተማሪዎችን ቅድመ ዝግጅት የወላጆችንም እንዲሁም የመምህራንን ቅድመ ዝግጅት ከምዝገባ ባሻገር ከምዝገባ ቀጥሎ የሚመጣው ትምህርት አይደለ እንደው ምን ልታግዙ አስባችኋል? ልጆቻችሁንም ከማስመዝገብ ባለፈ ክትትላችሁ ምን እንዲሆን ፈልጋችኋል የሚሉ ሀሳቦችን እያነሳን ከወላጆች ጋር ቆይታ እናደርጋለን። ዛሬ ከስቱዲዮ ወጣ ብለናል። እውነት ነው። የተማሪዎች ስሜት ምን እንደሚመስልም ተማሪዎችን እንጠይቃለን። እውነት ነው። እንዴት ነበር? እስኪ ካንተ ልምድ እንነሳና የመጀመሪያ 2 ወር ክረምት አርፈህ ትምህርት ቤት ሲከፈትና የመጀመሪያ መዘገብ ስትመጣ ምን ስሜት ነበር? ልዩ ስሜት አለው። በነገራችን ላይ በተለይ ደግሞ 2 ወር ክረምት አልፎ ዝናቡ፣ ጭቃው፣ ጨፍጋጋው አየር ንብረት ሁሉ አልፎ ስለሆነ መስከረም ሲመጣ ወደ ትምህርት የምትገቢው የተለየ ስሜት አለው። መንገዱ በራሱ ከቤት ወደ ትምህርት ቤት ስትሄጂ እኔ ገጠር ልጅ ስለሆንኩ ይሄንን በደንብ ስለማቀው ብዬ ነው ለባህር ዳር ልጆቼ ላይ ሰራች እና መንገድ ላይ ይሄ አየሩ በራሱ የተለየ ነው። አቧራ በዛ ሰዓት አይኖርም። የአየር ንብረቱ በራሱ የሚስበው ነገር አለ። ደግሞ የገጠር ልጅ ስትሆኝ እሸት በየመንገዱ ደግሞ አለ። እሸት እየበላን ነው የምንሄደውና በጣም አጓጓኝ እኮ በእናት እነዚህ ሁሉ እያለፍንባቸው ነው የመጣንና መስከረም ሲመጣ እውነት ለመናገር በጣም ነው ደስ የሚለው። አዎ በጣም ደስ ይላል። 2 ወር አርፈህ ቁጭ ብለህ ቤት ውስጥ የተለያዩ ነገሮችን ስታከናውን ትቆያለህ። እርግጥ ሊያነቡ ይችላሉ ተማሪዎች፣ ሌላም ነገሮች ሊሰሩ ይችላሉና ይሄ ጊዜ ግን ምዝገባ ነገ ነው ሲባል በራሱ በጣም ደስ የሚል ስሜት አለው። እኔም ላይ የነበረው ስሜት ያ ነውና ተከፍቶ እስከምንሄድ መቸኮል፣ ትምህርት ቤት ሂጄ እንደዚህ ያረጋለሁ፣ ጓደኞቼን አገኛለሁ ምናምን ደስ የሚል ጊዜ ነበርና የተማሪዎችንም ስሜት እንጋራለን ማለት ነው። የተማሪዎችን ብቻ ሳይሆን ቁጭ ብለው የሚመለከቱትንም ተመልካቾቻችን የልጅነት የትምህርት ቤት ህይወታቸውን የምዝገባ ሰሞኑን በተለይ መስከረምና ነሐሴ አካባቢ ያለውን ድባብ መለስ አድርገን በአይነ ህሊናችሁ እንድትቃኙት ነው የምናደርገው። ቆይታችን ይቀጥላል። አብራችሁን ቆዩ። አንድ ትምህርት ቤት ላይ ተገኝተናል። ቀይማ ትምህርት ቤት ላይ ተገኝተናል። የሚመዘገቡ ተማሪዎችን ቅድመ ዝግጅታቸውን የክፍል ደረጃቸውን በ2018 የትምህርት ዘመን ደግሞ እንደው ትምህርታቸው ላይ ምን ሊጨምሩ አስበዋል የሚሉ ሀሳቦችን እያነሳን ከተማሪዎቹ ጋር ቆይታ እናደርጋለን። አዲስ አለው በላለኝ። ስንተኛ ክፍል ተማሪ እንደሆንክም ብትነግረን? አሁን መገባ 8ኛ ክፍል ነው የቆየኝ 7። ባለፈው አመት ከሌላ ትምህርት ቤት እንደመጣህ ነግረኸኝ ነበረ። ምን ተፈጥሮ ነው ወደዚህ የመጣኸው? እዚህ ስትመጣ ደግሞ የትምህርት ቤቱን ድባብ እንዴት አገኘው? አካባቢያችን ወቅቱ ሰላም አልነበረ ነበር። በዛ ምክንያት ነው ትምህርት ቤታችን ተዘጋው ወደዚህ ያሰመጣ ነው እና ከዚህ ስንመጣ በጣም ተቸግረን ነበር። የሚያውቀኝ ሰው የለም ነበር። እኔ ቤተሰቦች ሩቅ ናቸውና ከዚህ የምጠይቀው ሰው የለኝም ነበር። እንዳጋጣሚ ሆነ ግን ተመሻሽቶ ነኝ እየተማርኩ ነው። አሁን ደግሞ በሚቀጥለው አመት ጥሩ ውጤት ለማምጣት ተዘጋጃለሁ። እንደው ስትመጣ አዲስ ትምህርት ቤት ላይ ነው የገባኸውና ከተማሪዎቹ ጋር እስክትላመድ በትምህርትም የተሻለ ውጤት ለማስመዝገብ ተቸግረህ ነበር? በጣም ተቸግሬ ነበር፣ ግን ቀስ ብዬ ስሞክረው ደህና ነው። ከሌላ ቦታ መጣህ እዚህ ስትማር ምንድነው ያጋጠመ ፈተና? ምንድነው ያጋጠመ ችግር? ከተማሪዎችና ከመምህራኖች ጋር ባለመታወቅ ያለመግባባት ችግር። በኢኮኖሚስ እንዴት ነበረ? ራስህን ተከራይተህ ነው ከቤተሰብ ጋር ነው የመጣኸው? ምንድነው እስኪ አውራን ስለዚህ። አጋጣሚ ብራዘር ከዚህ ቤት ገዝቶ ነበርና ከሱ ጋር ነው ያለኝ። ብዙም አዛሌ እንኳን ችግር የለብኝም። ዛሬ ምዝገባ ላይ ነው ያገኘንህና ተመዝግበሃል ወይስ ገና ነህ? ተመዝግቤያለሁ አሁን እንኳን። እንግዲህ ከምዝገባ ቀጥሎ ደግሞ ቅድመ ዝግጅቶች ያስፈልጋሉ። ደብተር፣ ዩኒፎርም፣ እስክርቢቶ፣ ጫማ ምናምን የሚባሉ ነገሮች ምን ያህል ተዘጋጅተሃል? አስሌ ተዘጋጅቻለሁ። ሁሉም ደብተርም ገዝቻለሁ፣ ዩኒፎርም አሰፍቻለሁ። ሁሉም ነገር ተሳክቷል። አሁን ትምህርት ሲከፈት ተዘጋጅቶ መማር ብቻ ነው። ሚኒስትሪ ተፈታኝ ነህ። ውጤት ስንት እንጠብቅ ቃል እንድትገባና ከዛ በኋላ ደግሞ ከሚኒስትሪ ፈተና በኋላ እናገኛለን የሚል ተስፋ ስላለኝ ነውና ስንት እንጠብቅ? 92 አማካኝ በጣም ተዘጋጅተሃል። እንዲሳካልህ ምኞቴ ነው ይሄ ውጤት ማለት ነው። ትምህርት በመዘጋቱ ምክንያት የምታውቃቸው ጓደኞች ከትምህርት በመራቃቸው እንደው የተፈጠረ ወይ አገር የለቀቁ ወይ ያገቡ ምናምን የሚባል ወሬ እንሰማለንና የምታውቀው አለ? እስኪ ስለዚህ። አዎ ሴቶች ያገባሉ፣ ወንዶች ቤተሰቦቻቸው ጋር አይስማሙ፣ ግጭት ይፈጥራሉ። በጣም ፈተና ነው።
የአእምሮ ቀውስም ይገጥማቸዋል። እንግዲህ 2018 8ኛ ክፍል ተማሪ ተፈታኝም ነህ። ከአሁኑ ጀምረህ እንደምትዘጋጅም ተስፋ እናደርጋለን። ከፍተኛ ውጤት እንደምታመጣም ሙሉ እምነት አለን። መልካም እድል ይሆንልህ። መልካም ጊዜ። እሺ፣ እናመሰግናለን። እናመሰግናለን። ምዝገባ ላይ ነው የምንገኘው። እንግዲህ ወላጆችም ልጆቻችሁን ተከታትላችሁ ማስመዝገብ ያስፈልጋል። ከምዝገባ ባሻገር ደግሞ እንግዲህ ተማሪዎቹ ምን ላይ ዋሉ፣ ምን ያህል ትምህርታቸውን እየተከታተሉ ነው? የትምህርት ስራ አያልቅም። እውነት ነው። ከስር እየተከታተልን ተማሪዎቹ ምን ተምረዋል የሚለውን እያየን ብቁና የነቃ ትውልድን ማፍራት ደግሞ ተገቢ ነው የሚሆነው ማለት ነው። ዞር እንበል። አሁንም ደግሞ ሌላ ተመዝጋቢ ጋር ደግሞ ቆይታ እናደርጋለን። አብራችሁን ቆዩ። ቀጥለናል። ውድ ተመልካቾቻችን አሁን ደግሞ ከ6 ወደ 7ኛ ክፍል ያለፉ ተማሪዎች ጋር ነው የምንገኘው። ልጆች እስኪ ራሳችሁን አስተዋውቁን። ካንተን ጀመር እስኪ። ስም ዮናታን ሰጠኝ። ዮሐንስ መንገሻ። እሺ። ሚኪያስ አዲስ ይባላል። 2 ወር ክረምት አርፋችኋል። ዛሬ ስትመጡ ምን ስሜት ተፈጠረ? እስኪ ንገሩኝ። ስሜታችሁን እስኪ ያጋሩን። ደስታ። ትምህርት ሲከፈት ደስ ይላል አይደል? ያው ከ2 ወር ቆይታ በኋላ ትምህርት ቤታችንን ስናያት በጣም ደስ ብሎናል። ያው ከቤት መቀመጡን ብዙም ደስ ባይልም ከትምህርት ቤታችን ግን ስንመጣ ግን ደስ ብሎናል በጣም። ወላጅ ከእናንተ በጣም ብዙ ነገር ይጠብቃል። ደብተር፣ እስክርቢቶ፣ ጫማ፣ እርሳስ ምናምን የሚባሉ ቦርሳ፣ ሁሉንም ነው የትምህርት ቁሳቁስ አሟልቶ ነው ወደ ትምህርት የሚልካችሁና እናንተ ደግሞ ምን ልታረጉና ምን አድርጋችሁ ልታስደስቱ አስባችኋል? ተምረን ጥሩ ውጤት አምጥተን ቤተሰቦቻችን ልናስደስት አስበናል። አዎ አድገን ተምረን ምናምን እንደዛው ነው ቤተሰባችን የመጦር እንደዚህ አይነት አላማ አለ። በጣም ጥሩ። እነሱን ለማስደሰት ለኛ ውድ እንትን ከፍሮኛና የሚያሳድጉን እንደነሱ እንትን ለማለት። ምን መሆን ነው የምትፈልገው? አብይ እኔ አድጌ ዶክተር መሆን ነው የምፈልገው። ዶክተር። እሺ። ዶክተር መሆን የምፈልገው አሁን አለ በየታመሙት የሚሉት አሉ እነሱን ለማከም ነው። ያንተን ፍላጎት? የኔ ዶክተር ነው። 2 ዶክተር አግኝተናል። እሺ። ያው በጦርነት ምናምን የተገዱ ወገኖቻችንን ለማሳከም ምናምን ሌሎች እንደዚህ አይነት በቃ እንትን ያሌላቸው መድኃኒት ያሌላቸው በሽቶች ምናምን መድኃኒት እንትን ማለት እንደዚህ ለዛውን ዶክተር መሆን እፈልጋለሁ። ብዙ ወገኖችን ከበሽታ ለማዳን። ኢንጂነር መሆን እፈልጋለሁ። እስኪ ምክንያቱን ማስረዳት። ቤት ምናምን ለመስራት አቅጃለሁ። ያልተመዘገቡ ልጆች ጓደኞቻችሁም አሉና እነሱን ደግሞ እንዲመዘገቡ ጥሪ እንድታረጉላቸው ፈለኩኝ። ኑ ተመዝገቡ፣ ምዝገባ ደርሷል። በአንድ ቀን ምዝገባ እንድናጠናቅቅ ነው። ካሊያም በ3 ቀን ትምህርት መምሪያው የወሰደው ቀን አለ የወሰነው በወሰነው ቀን መሰረት በ3 ቀን እናጠናቅቃለን ብለን እናስባለን። መስከረም 5 መማር ማስተማሩ እንዲጀመር ነው። ጅማሩ በጣም ጥሩ ጅማሩ ነው ያለው። እኛ በቂ ዝግጅት አድርገናል። የተማሪዎችን መረጃ በክረምት ስራችን ነው አጠናቀን የከረም ነው። ከቀበሌ አመራሩ ጋርም ከወመህ ጋራ ውይይቶችን ሐሙስ ዕለት ውይይት አድርገናል። ለተማሪዎች ከፍተኛ ቅስቀሳን ያደረግነው በቤተክርስቲያን ቅስቀሳ እንዲደረግ የተለያዩ ከ10 በላይ ማስታወቂያ እንትኖችን ጽፈን የለጠፍንበት ሁኔታ አለ። ሁሉም ተማሪ ሰምቷል። የህብረተሰብ ተሳትፎን በተመለከተም ከባንክ ጋራ ስምምነት ፈጥረን በዚያ መሰረት ያው ምዝገባው እንዲጠናቀቅ ያደረግንበት ሁኔታ አለ እና አሁን አጀማመሩ ጥሩ ነው የሚል ነገር አለኝ። በ16 ሁሉም መምህር እንዲገኝ አድርገን አደረጃጀት ፈጥረናል። አደረጃጀትም የፈጠርነው ምንድነው? አንደኛ የኮሚቴ አደረጃጀት፣ ሁለተኛ የመዝጋቢ መምህራን ወላጆች በሚመጡበት ሰዓት እንዳይጉላሉ በአጭር ጊዜን በአግባቡ ለመጠቀም መጣው ተመዝግበው እንዲሄዱ ሁሉን መምህር ከ2 እስከ 4ኛ ክፍል በአንድ አንደኛ ክፍል ለብቻ በአንድ ኮሪደር ከ5 እስከ 8 ራሱን በቻለ ኮሪደር ከፋፍለን 5 6 7 8 በተመሳሳይ የልዩ ፍላጎት ተማሪዎች ኦቲዝም አለን በግቢያችን እነሱን የሚመዘግቡ ራሱን የቻሉ ባለሙያዎች የቅድመ አንደኛ ክፍል ተማሪዎችን የሚመዘግቡ ራሳቸው መምህራን አዘጋጅተን ወላጁ ያለምንም መጉላላት በአጭር ጊዜ ተመዝግቦ ወደ ስራው እንዲሄድ እኛ ቅድመ ዝግጅት አድርገናል። ዛሬም አሁን መምህራን ያያቸው በዚህ መንገድ ተቀምጠው እየመዘገቡ ያለበት ሁኔታ አለ።
ውድ ተመልካቾቻችን ቆይታችን አሁንም እንደቀጠለ ነው። የተማሪዎችን ምዝገባ ነው ወደ እናንተ እያደረስን የምንገኘው። አሁን ደግሞ አንድ ወላጅ ልጃቸውን ሊያስመዘግቡ አግኝተናቸዋል። ከእሳቸው ጋር አጠር ያለ ቆይታ ይኖረናል። እንተዋወቅ እስኪ ማየ። እሺ፣ ስሜ እናት አስማማው እባላለሁ። ማንን ሊያስመዘግቡ ነው የመጡት? የአምላክ ስራ ሲሳይ ትባላለች። ምን እንድትሆንልዎት ነው የሚፈልጉ? ዶክተር እንድትሆንልኝ እፈልጋለሁ። በቃ አገር ጠቃሚ እኔንም እድሜ ከሰጠኝ እኔንም እንድትረዳኝ እኔ ካልተጠቀምኩ እድሜ ካልሰጠኝ ደግሞ ራሳ ተጠቅማ አገርንም እንድትጠቅም እፈልጋለሁ። ወላጆች ልጆቻቸውን እንዲያስመዘግቡና ካስመዘግቡ በኋላም ክትትል እንዲያደርጉ ወላጆች ልጆቼ የት ላይ ደረሱ፣ ዛሬ ምን ተማሩ እንዲሉ ምንድነው የሚያስተላልፉልን መልእክት? በቃ ልጆቻቸውን የት እንደዋሉ አሁን አንዳንድ ልጆች ትምህርት ቤት ሄድን ብለው ሌላ ቦታ አልሆነው ቦታ ነገ ወዲያም አለ። ትምህርት ግን ካለፈ እኔ አሁን የመማር ፍላጎት ነበረኝ ሳልማር አልፌያለሁ። ስለዚህ ጠባቂ ነኝ ሁልጊዜ እና የኔ እድል እንዳይገጥማት ልጅን በቃ ጥሩ ደረጃ እንድትደርስልኝ ተምራ ተመርቃ በቃ ጥሩ ደረጃ ደርሳ እንዳያት እፈልጋለሁ። ሌሎች ወላጆች እንደው ምንድነው ማድረግ ያለባቸው ልክ እንደርሰው ልጅ ጎበዝ ተማሪዎች እንዲሆኑላቸው? ልክ ነው። ልጆቻቸውን በቃ የት እንደዋሉ ምን አይነት ጓደኛ እንዳላቸው ልጆቻቸው መከታተል። እውነት አንድ ህፃን አለኝ አሁን የ3ኛ ክፍል ገና ላስመዘግበው ነው። እናሱ እዚህ ትምህርት ቤት እንዳትመጡ ተብሏል እያለ እየተመለሰ ይመጣል። አንድ ቀን ተመልሼ መጥቼ ሳይ ይማራሉ የሱ ጓደኞች። በቃ የለም ተብለናል። ለካ አንድ ጓደኛው ያሳምነዋል። የለም እያለ ይመልሰዋል። ከትምህርት ቤት እያስቀረው እየተመለሰ የለም ተብሏል እያለ ይመጣል ሁሉ ቀን። እዛ መጥቼ ክላስ ስጠይቅ አረ እየተማሩ ነው ልጆችን ማየዋቸው። እዛ በኋላ ሁለተኛ ራሴ እያመጣው ልጅን ከክፍል እያስገባው ከፈልክ እመጣላለሁ እያልኩ እየመጣው እየወሰድኩ በቃ እንዲከታተል አድርጌዋለሁ። ወላጅ ደግሞ ከመምህራን ጋር ግንኙነት መፍጠር አለባቸው። ልጅ ዛሬ መጥቷል ወይ ቀርቷል ወይ የሚለውን ክትትል ማድረግ ይጠበቅባቸዋል ማለት ነው። በጣም ነው የምናመሰግነው። ልጆቹም የእርሶ ጠንካራ እናት ነዎት። እርሶ እየመከሩ እንዲህ የተከታተሉ ደግሞ ልጆች ውጤታማ የማይሆኑበት ምንም ምክንያት ስለማይኖር ነገ የእርሶን ፍላጎት አሟልተው ልጆቹም የተሻለ ደረጃ ደርሰው እንደምናይ ተስፋ እናደርጋለን። ምኞቱም እንዲሳካለቱ እንፈልጋለን። እናመሰግናለን ማየ። ውድ ተመልካቾቻችን ጠንካራ እናት አገኘን አይደል? በጣም የሚገርም ስሜት የነኩት የእውነት ማለት ወላጅ አንድ ወላጅ ከልጁ የሚፈልገውን ነገር ነው እኒህ እናት የነገሩንና ሁላችንም ወላጅ ስትሆን ታውቀዋለህ ወልዳ አገኘ የሚባል ነገር ሰደብሽኝ አታውቀውም አልሽኝ እና የእውነት በጣም ውስጤን እንትን ብለውታልና እኔ እናት እውነታቸውን ነው። ልጅ ከወለድክ በኋላ ልጄ ተምሮ ጥሩ ደረጃ ላይ ደርሶ እንድታየው እንዳየው ፈጣሪን ለምናለሁ። እሳቸውም ያሉት ይሄንን ነውና ከፈጣሪ በታች ደግሞ እኛ ለልጆቻችን የሚገባውን ትኩረት መስጠት ደግሞ ያስፈልጋል። የሶስተኛ ክፍል ልጃቸውን ቢተውት ኑሮ ሌላ ጓደኛው ነው እንደሚያደርግ እሺ አብሮ የሚውል ጓደኛ ምን ያህል ገደልም እንደሚያስገባ ክትትል ካልተደረገ አሁን ይሄ ልጅ ገና ህፃን ስለሆነ ነው መመለስ የቻሉት እና ጎበዝ እናት ስለሆኑ ማለት ነው። አንዳንዱ ደግሞ ማስመዝገቡን ብቻ የሚተው ወላጅ ካለ ምን ያህል ኪሳራ ሊያጋጥም እንደሚችል መረዳት እንችላለንና ሁሉ ነገር አሟልቻለሁ፣ ዩኒፎርም ገዝቻለሁ፣ ደብተር እስክሪብቶና የተለያዩ ነገሮችን አሟልቼ ልጄ ልክ ያለው ብሎ መተው ብቻ አይደለም። ዛሬ ልጄ ምን ተምሮ መጣ፣ ምን ተምራ መጣች ማየት ይጠይቃል። መምህራንንም መጠየቅ የክትትል ማድረግ በቃ ተገቢ ነው። የተማሪዎችን ውጤት ከሚያሻሽለው አንዱ የትምህርት ማሻሻያ እቅዳችን ውስጥ ትምህርት ቤቱን ምቹ ማድረግ ነው። በባለፈው ዓመት የተማሪ ቁጥራችን በጣም ከፍተኛ ቁጥር ነበረን። ምክንያቱም ከተለያየ ቦታ ከጸጥታው ጋር ተያይዞ ትምህርት ቤቶቹ በአብዛኛው ዝግ የሆኑበት ሁኔታ አለ። እነሱን ተማሪዎች ግን እኛ እየተቀበልን ነው። ችግረኞችንም እንረዳለን። ተቀብለን ስናስተምር ነው የከረምነ። በ2017 ዓመተ ምህረት በክረምት ስራ ግንባታዎችን ስንገነባ ነው የከረምነው። ባለፈው ዓመት አንድ ግንባታ ገነባን በህብረተሰቡ ተሳትፎ፣ ቀሪውን ከኢትዮጵያ ያጠናቀቀልን። ዘንድሮም በ1.5 ሚሊዮን ብር እኛ ግንባታዎችን በህብረተሰቡ ተሳትፎ ከምናገኘው ገቢ ገነባን። አንድ በጎ ፈቃደኛ ባለሀብት እየጨረሰበት ያለበት ሁኔታ አለ። አሁን ተጠናቆ ለቅድመ አንደኛ ክፍል 8 መማሪያ ክላስ እናገኛለን። ወደ 500 የሚሆኑ ተማሪዎችን በዚያ ማስተማር እንችላለን። በባለፈው ዓመት
ወደ 5 ሴክሽን የነበረና ዘንድሮ 8 ሴክሽን እናገኛለን ማለት ነው። ስለዚህ ኦልሞስት ወደ ስታንዳርዱ ባንደርስም ያው የተቀራረበ የሴክሽን ተማሪ ጥምርታው የተሻለ ሁኔታ ይኖራል ብለናል። አንዱ የተዘጋጀነው ይሄ ነው። ሌላ ተማሪዎቻችን ማጥራት ነው። በክረምት ስራችን ላይ ተማሪ መረጃ በሶፍት መያዝ አለበት። ብዙ ጊዜ በሃርድ የሚያዝ መረጃ እየጠፋ ስለሆነ በሶፍት ይያዛል። በሶፍት ተይዞ በሃርድ ፕሪንት እየተደረገ ምዝገባው ይጠናቀቃል። በርካታ ተግባራትን እየተንቀሳቀስን ነው። 6ኛና 8ኛ ክፍል ተማሪዎችንም ሮስተሩን እንትን ብለን አጠርተን ደጋሚና ያለፉትን እነሱንም መሸኛ እየጻፍን ነው። ለምዝገባ እንልካለን ማለት ነው። በየሚሄዱበት 8ኛ ክፍሎችን 6ኛ ክፍል እዚሁ ስለሚመዘገብ ችግር አይኖርም። መምህራን አሁንም እየመዘገቡ ያሉ ሮስተሩን መሰረት አድርገው ነው ማለት ነው። እንግዲህ ወላጆች ያው በትምህርት ቤት ተገኝተው አስፈላጊውን የትምህርት ቤት ፎርማሊቲ በማሟላት ያው ምዝገባውን እንዲያጠናቅቁና በአጭር ጊዜ ውስጥ ምዝገባውን ጨርሰን ለመማር ማስተማሩ የምንዘጋጅባቸውን አዘጋጅተን መስከረም 5 ትምህርት እንዲጀምሩ ለወላጆች ጥሪ ማስተላለፍ ፈልጋለሁ። ውድ ተመልካቾቻችን ቆይታችን አሁንም ይቀጥላል። አብራችሁን ቆዩ። አስኳላ እንደቀጠለ ነው። ሌላ ትምህርት ቤት ጋር እንሂድ ብናይ የተሻለ ይመስለኛል። መልካም። እሺ እሺ። አሁን ደግሞ ሌላ ትምህርት ቤት ላይ ተገኝተን የተማሪዎቹን የምዝገባ ሂደት ወደ እናንተ ልናደርስ ከተማሪዎቹ ጋር ተገናኝተናል። እንተዋወቅ እስኪ። እሺ፣ እኔ ዛሬም ነው ጎበራለሁ። ጸደንያ መስፍን እዮብ በላይነህ። ቅድመ ዝግጅታችሁን እንመልከት። ዛሬ እዚህ የተገኛችሁት ለምንድን ነው? ለምዝገባ ነው። እንግዲህ ክረምትን ስለጨረስን ለምዝገባ ዝግጅት እያደረግን ነው። ለመስከረም ክረምታችሁ እንዴት ነበር? ክረምት በጣም አሪፍ ነበር። ብዙም በእረፍት አላሳለፍኩም፣ በስራ ነው ያሳለፍኩት። በአጠቃላይ አሪፍ ነው። ተፈታኝ ተማሪ ነህ። ስለዚህ ቅድመ ዝግጅት አድርገሃል ማለት ነው። ምንድን ነው ያደረግከው? ቅድመ ዝግጅት እያደረኩ ነው በማድረግ ላይ ነኝ። ለ12 ማለት በጣም ጎበዝ። እሺ እህቴ፣ ቅድመ ዝግጅትሽ ምን ይመስላል? የ12ኛ ክፍል ተማሪ ነሽ፣ ተፈታኝ ነሽ። እንዴት ነው ታዲያ? ያው ተዘጋጅተናል ብለን እናስባለን። ሞር ደግሞ ትምህርቱ ስንማር እንዘጋጃለን ብዬ ተስፋ አድርጋለሁ። እሺ፣ እስኪ አስፋው ወደ አንተ እንምጣ። እስኪ ቅድመ ዝግጅትህ ምን ይመስል ነበር? እንደው ምን እያደረግህ አሳለፍከው? አይ ክረምትን ያሳለፍኩት በስራ ነው። በስራ ነው ያሳለፍኩት። ያው በቻልኩት መጠንም አነባለሁ። ነገር ግን ብዙ ጊዜ የማሳልፈው በስራ ላይ ነው። እንደዛ ነው የማሳልፈው እንጂ ክረምት አሪፍ ነው። ከወላጅ የምንጠብቃቸው ብዙ ነገሮች አሉ። በነገራችን ላይ ተማሪ ዋናው ስራው መጥቶ መማር ነው። ወላጅ ደግሞ ሊደግፍ የሚገባው ነገር አለና ምንድነው ማድረግ ያለበት? እንደ ወላጅ ለልጁ ምን ማድረግ አለበት ትላላችሁ? ከወላጆቻችን የሚጠበቀው ብዙ ነገር ይጠበቃል። ለምሳሌ አሁን እነሱ የትምህርት መሳሪያ የሚያስፈልገን ከሆነ የትምህርት መሳሪያ ማገዝ፣ የስነ-ልቦና ምክር መረገስ ምናምን እኛ ወደ ተሳሳተ ነገር ልንሄድ ስለምንችል ጓደኛ ሊቀይረን ስለሚችል እነሱ ደግሞ ወደ ተሻለው ነገር አምጥተው መቀየር እንዳለባቸው እነሱ ይጠበቃል። ያው የሚፈልገው ከኛ የሚጠበቀው ብዙ እንዳለ ሆኖ እነሱ ደግሞ አጋዥ መጽሐፎችን ምናምኖችን በማሟላት ትሪት በማድረግ የተለያዩ ነገሮች ቁሳቁሶችን በማሟላት እንድናነብ ክትትል በማድረግ ያንን እንጠብቃለን። ከወላጅ ይሄን እንጠብቃለን። ከተማሪስ ከኛ ከራሳችን ከተማሪማ ያው ወላጅ ያደረገልን በጥፉ ለመካስ ጥረት አድርገን ተዘጋጅተን ያው የ12 ፈተና ጨርሰን አጥጋቢ ውጤት አምጥተን የነሱን እንትን በመተካት እሺ ወንድሜ፣ የኔ ወላጆች እንግዲህ ይሄንን ያርጉልኝ የሚለው የለም። ምክንያቱም እኔ እነሱን ውለታ ባልመልስም እነሱ ግን ለኔ አሁንም ድረስ ከሚገባው በላይ እያደረጉልኝ ነው። አሁን እንትን ማለት ማጥናት ወይም ማለፍ ምናምን የራሴ ኃላፊነት ነው። ወላጆች ከአቅሜ በላይ አድርገውልኛል። አመሰግናለን። መልካም የትምህርት ጊዜ እንዲሆንላችሁ በጣም እንመኛለን። የተሻለ ውጤት አምጥታችሁ ደግሞ 12ኛ ክፍልን በብቃት አልፋችሁ ዩኒቨርሲቲ ገብታችሁ እንደምናያችሁ ተስፋ እናደርጋለን። ለሱም እንመኛለን። እናመሰግናለን። ቀደም ሲል ስትመለከቱት እንደነበረው የዛሬው የአስኳላ መሰናዷችን በተለያዩ ትምህርት ቤቶች እየተንቀሳቀስን የምዝገባ ሂደቱ እንቅስቃሴው ምን ይመስላል፣ ተማሪዎች የቀጣይ ዓመት እቅዳቸው ምንድን ነው፣ እንዴት ነው ያሰቡት ግብ ላይ ለመድረስ ያላቸው ቁርጠኛ ዝግጅት ምን ይመስላል የሚለውን ጠይማ ትምህርት ቤት ነበርና አሁን ደግሞ ጣና ሐይቅ ትምህርት ቤት ላይ ተገኝተን ተማሪዎች ጋር ቆይታ እያደረግን ነው። ምን ተሰማ? አስፋው እያየን ነበር። እንግዲህ ሰኔ ላይ ልጆቹ ሰምተሻቸዋል። ግማሾቹ በስራ ግማሾቹ በረፍት አሳለፍን ብለዋል። እንዲያም ሆኖ የክረምቱ ዶፉ ዝናብ፣ ደመናው፣ ጭጋጉ ይሄ ሁሉ ተገፎ መስከረም ሲመጣ
ትምህርት ቤት ስትገቢ ልዩ ድባብ አለውና እነዚህ ልጆች ላይ የምንመለከተውና ያየነው ስሜት እሱ ስለሆነ ወደ ልጅነት ወደ ትምህርት ህይወታችን መለስ ብለን እንድናስታውስ አድርጎናል። አስቀድመን ስናነሳ እንደነበረው ተመልካቾቻችንም ይሄ ትውስታ ወደ እነሱ እንደሚገባ ተስፋ እናደርጋለን። ወላጅ ከትምህርት ስራ ባሻገር ልጆቹን ወደ ትምህርት ቤት እንዲመዘገቡ ከመላክ ባሻገር ትምህርት ቤት መዋላቸውን ከማረጋገጥ ባሻገር ልጆች በትክክል እየተማሩ ነው ወይስ አይደለም የሚለውን መከታተል መደገፍ ልጆች አይዟችሁ መባል ይፈልጋሉ። ሁሉም ነገር ደግሞ ሊሟላና ሊስተካከል የሚችለው በትምህርት ነው። ይህንን ግምት ውስጥ አስገብቶ ወላጅ በደንብ መከታተል አለበት የሚል እምነት አለ። ጥሩ ነጋዴ ለመሆን፣ ጥሩ ዶክተር ለመሆን፣ ጥሩ ፓይለት ለመሆን፣ ጥሩ መምህር ለመሆን መማር የግድ ያስፈልጋል። እውነት ነው። በግል ስራ ለመንቀሳቀስም ጥሩ ተማሪ ጎበዝ ተማሪ መሆንን በብዙ ዘርፍ እውቀት መኖር ያስፈልጋል። ልክ ነሽ። እውቀት መኖር ያስፈልጋል እና ለዚህ እውቀት ደግሞ ሁሉም ሰው ሊረባረብ ይገባል። አሁን እኛ እዚህ ባህር ዳር ከተማ ውስጥ ያሉ ትምህርት ቤቶችን ብቻ ነው ተዘዋውረን እያየን ያለ ነው እና በክልላችን ባሉ ሁሉም ትምህርት ቤቶች ምዝገባ ተጀምሯል፣ እየተካሄዱ ነው የሚገኙት። ቀደም ሲል ባለፈው ሳምንትም እያነሳን ነበረ ምዝገባ የጀመሩ እነ ምስራቅ ጎጃም ወረዳዎችን ሰሜን ወሎ አካባቢ ያሉ አካባቢዎች ምዝገባ እያካሄዱ ነበር። ለተመልካቾቻችን መረጃውን ስንሰጥ ነበረ። ዛሬ ደግሞ በባህር ዳር ከተማ በተለያዩ ትምህርት ቤቶች ተገኝተን የምዝገባ ሂደቱ እንቅስቃሴው ምን ይመስላል እያል እየቃኘን ነው። መምህራንም ተገኝተዋል፣ እየመዘገቡ ናቸው። ደስ የሚል ነገር አለው። እንዲህ እንትኑ ራሱ ደስ አይልም? ግርግሩ እውነት ነው። አማራ ክልል እንግዲህ በ2018 የትምህርት ዘመን ባለፉት 2 ዓመታት የባከኑ እና በትምህርት ገበታቸው ያልተገኙ ተማሪዎችን ጨምሮ ወደ 7.4 ሚሊዮን ተማሪዎች መማር አለባቸው ተመዝግበው ሊማሩ ይገባል የሚል እቅድ ተይዟልና ይህንን እቅድ ለማሳካት ደግሞ ወላጅ በየአካባቢው ያለ ማህበረሰብ ትምህርት ቤቶችን ዝግጁ በማድረግ ተማሪዎችንም ከስጋት ነፃ ሆነው እንዲማሩ በማድረግ የተለያዩ ድጋፎች ማድረግ ያስፈልጋል። ይሄ ደግሞ ከምዝገባ መጀመር መቻል አለበት ማለት ነው እና ይህንን እንዲያደርጉ መልእክታችንም ይሄ ነው። ወላጆችም ይሄን ያደርጋሉ ብለን ተስፋ እናደርጋለን። አሁን ደግሞ ወደ ስቱዲዮ ጎራ ብለን እንደ ክልል ያለው እንቅስቃሴ ምን ይመስላል የሚለው ከእንግዳችን ጋር ቆይታ እናደርግ። እንግዲህ የምዝገባ ሁኔታው ምን ይመስላል ስንል በተለያዩ ትምህርት ቤቶች ቅኝት አድርገናል። እንደ አጠቃላይ መረጃ ስንመለከት ደግሞ ከነሐሴ 19 ጀምሮ በሁሉም ዞን ከተማ አስተዳደሮችና ወረዳዎች በአማራ ክልል ማለታችን ነው ምዝገባ እየተካሄደ ነው የሚገኘው። አስፋው እውነት ነው። እኛም የዛ አካል የሆነውን ነው 1-2 ትምህርት ቤቶች 3 ትምህርት ቤቶች አካባቢ ዞር ብለን አየን፣ ባህር ዳር ውስጥ ማለት ነው። ሌሎችም አካባቢዎች ላይ ይህን ፕሮግራም ለማዘጋጀት ስናስብ የማህበራዊ ሚዲያ መገናኛ ገጾቻቸውን እያየን ነበር። የኮሚኒኬሽኖች የብዙዎቹ ብቻ ሳይሆን የአብዛኞቹ የከተማ አስተዳደር፣ የዞን ትምህርት መምሪያ ወረዳዎች እነዚህ ሁሉ የተለያዩ የተማሪ ምዝገባ እንቅስቃሴዎች ላይ ነው የሚገኙት። ቦርሳቸውን ገዝተናል፣ እስክሪብቶ ገዝተናል፣ ደብተር አሟልተናል። ትምህርት ቤት ለማስተማር ዝግጁ ሆነን ነው የጠበቅነው። ደብተራቸው ኮረጃቸው ሁሉ በደንብ አዘጋጅቼ አሟልቼ ተከታትዬ ነው መምህራን ደስ እንዲላቸው ያላቸውን ፍላጎት ደስ አድርጌ እንዲያስተምራቸው ውጤት እንዲደርሱልኝ ለኔም ተጠቃሚ እነሱም ተጠቃሚ እንዲሆኑ ነው። ምዝገባው አሪፍ ነው። በጣም ደስ ብሎኛል። ወላጆችም መምህራኖችም ሆነ ተማሪዎች በጥሩ መልኩ ተገኝተዋል። አጋዥ መጽሐፍ አሟልቻለሁ። ደብተር፣ እስክሪብቶ በደንብ አድርጌ አሟልቻለሁ። የመምህራኖቹ አቀባበል በጣም ጥሩ ነው። 4ኛ ክፍል ነበር፣ አሁን ወደ 5ኛ ክፍል ነው የምመዘገበው። የቋንቋ ትምህርቶችን እየተማርኩ ነው። አጋዥ መጽሐፎችንም እያሟላሁ ነው። ደብተር፣ እስክሪብቶ፣ መጽሐፍ ምናምን አሟልቻለሁ። በማንበብ በማጥናት ትምህርት ቤት በጥሩ በማዳመጥ ጥሩ ውጤት ለማምጣት አስቤያለሁ። 3ኛም ክፍል ማስተምረው ልጅ አለኝ። አንድ ኬጂ ማስተምረው ልጆች አሉኝ። እነሱን ላስመዘግብ ነው እዚህ የመጣሁት። አሁን በአንድ ቀን ይሄን ያህል ልጅ ተሰብስቦ ተመዝግቦ አስተማሪዎቹም ዙሪያውን እየተሳተፉ በደንብ እየተቀበሉ በደንብ እያስተናገዱን ነው። እንጃ 6 ሰዓት ድረስ ይቆያል ብዬ አልገምትም። በጧቱ ይጨርሳሉ ብዬ አምናለሁ። እኔ ደስ ይላል። በነገራችን ላይ የሚወጡ ፎቶዎችን ወላጆች ልጆቻቸውን ይዘው የሚያስመዘግቡባቸው ብዙ ደስ የሚሉ ፎቶዎችን እያየን ነበርና ይሄም ምስል እያየሽው ነው አይደል? አዎ። ማን ያስመዘገበሽ 1ኛ ክፍል እስኪ አስታውሽ?
ያው ወላጆች ናቸው ነው። አንደኛ ክፍል አባቴ ያስመዘገበኝን ያስታወስኩትና እንደዚህ ነው በገጠር አካባቢ በተለይ ወላጆች እንዴ ነው ልጆቻቸውን ለማስመዝገብ ጥረት የሚደረገው መስከረም በተለይ ነሐሴ መግቢያዎቹ አካባቢ ትምህርት እስከሚጀመር ጊዜ ድረስ ምዝገባዎች ተጠናክረው ይቀጥላሉ። ይሄ ልጅ ነው እንግዲህ ነገ ብዙ ቦታ ላይ የምንጠብቀው ሀገር ተረካቢ የሚሆነው ትክክል። ምዝገባ እንግዲህ በተለያዩ አካባቢዎች መካሄድ አለባቸው። የአማራ ክልል ይታወቃል በተለያዩ አካባቢዎች ትምህርት ተቋርጦ ቆይቷል። አሁን ደግሞ ከዛ በተሻለ መልኩ በሁሉም አካባቢዎች የምዝገባ ስራው እየተካሄደ ነው የሚገኘው ማለት ነው። እንደ አማራ ክልል በኋላ ላይ የምናነሳው ይሆናል። አጠቃላይ መረጃም ስንመለከት 7.4 ሚሊዮን ተማሪዎችን ተመዝግበው ትምህርታቸውን ይከታተላሉ ብሎ እየሰራ ነው የሚገኘው። አሁን እንደዚህ መምህራን ቁጭ ብለው ተማሪዎቻቸውን ሲመዘግቡ በህፃናት ፊት የምታየው ፈገግታ እነዚህ ሁሉ ነገሮች ደስ የሚሉ ነገሮች ናቸው። ወቅቱ እንግዲህ ተማሪዎች የሚመዘገቡበት ጊዜ ነው። የአማራ ክልል ትምህርት ቢሮ ደግሞ የምዝገባ ስርዓቱ ምን ይመስላል እስካሁን የተደረሰበትን ምን ያህል ትምህርት ቤቶች ደግሞ ተማሪዎችን እየመዘገቡ ይገኛሉ የሚሉ ሀሳቦችን ልናነሳ ስቱዲዮ ድረስ እንግዳ ጋብዘናል። እንግዳችን ደግሞ አቶ ዘመነ አበጀ የአማራ ክልል ትምህርት ቢሮ ቅድ ዝግጅት ክትትልና ግምገማ ዳይሬክተር ናቸው። ከእሳቸው ጋር ነው ቆይታ የምናደርገው። አቶ ዘመነ ለጊዜዎት በጣም እናመሰግናለን። አመሰግናለሁ። መልካም ጅማሮ ምን ይመስላል የሚለውን መነሻ እናድርግ። የምዝገባ ጅማሮ ኦኬ፣ በጣም ጥሩ። በድጋሚ አመሰግናለሁኝ። አጠቃላይ እንግዲህ ባለፉት 2 ዓመታት ሁላችንም እንደምናውቀው በትምህርት ዘርፉ ላይ በርካታ ችግሮች ነበሩ። በአጠቃላይ በትምህርት ህይወት ላይ የትምህርትን ህይወት እንደምናስታውሰው ሁላችንም በትምህርት ዘርፉ ላይ ያለፍነ ሰዎችም ያላለፍነ ሰዎችም የትምህርት ሰዓት የሚካሄደው በጊዜ በተቆጠረ በሰዓት በተቆጠረ የትምህርት ክፍለ ጊዜ በመሆኑ መጠን ከፍተኛ የሆነ ብክነት የታየበት ዘመን ነው ማለት ይቻላል። በእርግጥ ከትምህርት ቤት ገበታ ውጭ ተማሪዎቻችን ከመሆን ባሻገር በተማሪዎች ላይ የሚደርሰው አጠቃላይ ማህበራዊና የስነ ልቦናዊ ቀውስ በትምህርት ዘርፍ ላይ በርካታ ጥለቶችን አሳልፎ ነው ያለፈውና ከዚህ በመነሳት እንግዲህ በ2018 ያለፉትን ጊዜ በሚክስ መንገድ የትምህርት ስርዓታችን ማስጀመር አለብን በሚል በሁሉም ማህበረሰብ ዘንድ ከፍተኛ ቁጭትን በሚፈጠር መልኩ ቅድመ ዝግጅት ሲደረጉ ቆይተዋል። ከባለፈው ችግሮቻችን ልንወጣበት የምንችላቸው መንገዶች ምንድናቸው፣ እንዴት ነው ተማሪዎችን ማምጣት ያለብን ወደ ትምህርት በሚሉ ጉዳዮች ላይ ሰፋ ባለ ጊዜ ተወስዶ በጣም ከክልል ጀምሮ እስከ ትምህርት ቤት ድረስ በሚደርሱ ሰፋፊ ውይይቶች ተደርገዋል። በቀበሌ ደረጃ፣ በትምህርት ቤት ደረጃ፣ በወረዳ ደረጃ፣ በክልል ደረጃ ምን ያህል ተማሪዎችን ነው ማስተናገድ የምንችለው፣ ምንድነው ያለው ነገር የሚለውን በሰፊው ዳሰሳ ጥናቶችም ተደርገዋል። ያለፉትን ዓመታት በጥልቀት ገምግመን 2018 ዓመተ ምህረት የቅድ ዝግጅት ማዘጋጀት ነው የመጀመሪያ ተግባር የነበረው ማለት ነው። ተማሪዎቻችን የነበሩበት ሁኔታ ምንድነው የነበረው፣ ምን ከፍተኛ ኃይል ነው የነበረው፣ ምን ጉድለት ነው የነበረው በሚል የተማሪዎችን ያለፉትን ዓመታት ወደ ኋላ የቀሩ ተማሪዎቻችን መነሻ እንዳርገን አቅደናል። በሁለተኛ ደረጃ ደግሞ ያለን የፖፑሌሽን ሁኔታ የስነ ህዝብ መረጃ ምንድነው የሚያሳየው፣ በአማራ ክልል ውስጥ እድሜያቸው ለትምህርት የደረሱ ህፃናት ለትምህርት እድል መግባት ያነበረባቸው ተማሪዎች ምን ያክል ናቸው ሚል መነሻ ይዘን ያነሳነው። በሶስተኛ ደረጃ ያለን አቅም ምንድነው፣ ሁሉም በእድሜያቸው ለትምህርት የደረሱ ህፃናት ወደ ትምህርት ቤት መምጣት አለባቸው። ነገር ግን ደግሞ ካለን አቅም አንፃር የመምህራን አቅም፣ የትምህርት ቤት ሁኔታ፣ ያለን ሀብት፣ ማስተዳደር የምንችለው የትምህርት ቤቶቻችን መሰረተ ልማት፣ ተደራሽነት መነሻ ተደርጎ በዚህ ዓመት በቅድመ አንደኛ ደረጃ ትምህርት ቤቶች ወደ 50% የሚደርሰውን አቅደናል። እድሜያቸው ለትምህርት የደረሰ ቅድመ አንደኛ የምንላቸው በበፊቱ አጠራር መዋለ ህፃናት ኬጂ ያልን የምንጠራቸውን አሁን ባሁኑ አጠራር የቅድመ አንደኛ ወይም ፕሪ ፕራይመሪ ስኩል ወደ አንደኛ ደረጃ ከመምጣታቸው በፊት ቅድመ ዝግጅት የሚያደርጉበት ከ4 ዓመት እስከ 6 ዓመት ያሉ ህፃናትን 50% የሆኑትን በዚህ ዓመት መድረስ አለብን። በአንደኛ ደረጃ ደግሞ 85% የሚሆነውን፣ በሁለተኛ ደረጃ ደግሞ 42% የሚሆነውን ከዓለም አቀፉ ስታንዳርድ መነሻ ወስደን በዚህ ልክ ነው እቅዳችን እንድናቅድ ያደረገው ማለት ነው። በወረዳ ደረጃም በዞን ደረጃም በክልል ደረጃም እስከ ትምህርት ቤት ቀበሌ ድረስ በተደረጉ የውይይት መድረኮች ፈጻሚዎችን የማዘጋጀትና ለዚህ የሚያስፈልግን ግብአት ማሟላት ሁለተኛው ተግባር ነው ማለት ነው። ሶስተኛው ዝግጅት ያደረግንበት ትምህርት ቤቶችን ምቹ ሁኔታ መፍጠር ነው። እንግዲህ ተማሪዎችን ወደ ትምህርት ቤት እናመጣለን ስል የት ትምህርት ቤት ላይ ነው የሚመጡት? ትምህርት ቤት ከመጡ በኋላስ ምን አለ? ትምህርት ቤቶቻቸውና መምህሮቻቸው ተማሪዎች ናፍቀዋል የእውነት ማለት ነው። በዚህ ሂደት ውስጥ ተማሪዎቹ ሲመጡ ትምህርት ቤቶቻቸውና መምህራን በምን መንገድ ነው መቀበል ያለባቸው የሚል ሰፊ ቅድመ ዝግጅት አድርገን በክረምት ተግባር ውስጥ
ከ5247 የሚደርሱ ትምህርት ቤቶች አካባቢ ላይ በደረስንባቸው ትምህርት ቤቶች ወደ 42000 ሊጠጉ የሚችሉ የመማሪያ ክፍሎች እድሳት ጥገና ተደርጓል። የአትክልትና ፍራፍሬ ትምህርት ቤቶችን የመትከል የመጠገን ወንበሮችን የማስተካከል የማጽዳት ትምህርት ቤት እንዲመስል የመጀመሪያውን ትምህርት ቤት ቅርጽ እንዲያመጣ የማድረግ ስራዎች በዚህ ክረምት ተግባሩ ላይ በቂ ስራዎች ተሰርተዋል። ቁጭት ከፍተኛ የሆነ ቁጭት አለ። እውነት ለመናገር በብዙ አካባቢዎች ባገኘነው መረጃ ከወላጆች ከአካባቢው ማህበረሰብ ከሌሎቹም አንጻር ልጆቻችን ይማሩ የሚለው ቁጭት ከጊዜ ጊዜ ከባለፈው ዓመት በዚህ ዓመት በጣም የተሻለ ደረጃ ላይ ደርሷል ማለት ይቻላል። መግባባቶችም አሉ። በብዙ መንገድ መግባባቶች አሉ። የተግባባንባቸው ነገሮች ምንድነው? ትምህርትን ከሁሉም ነፃ እናድርግ። ይሄ በመንግስትም በኩል በሌሎችም አካላት በኩል ትምህርትን ለትምህርትና ለተማሪዎች ለመምህራን እንስጥ። ይሄን ከሰጠን ላያግባባን የሚችል ነገር የለም። በቀጣይ ትውልድ ላይ የምንሰራው ስራ ከመሆኑም አንፃር ለሌሎቹ መጠቀሚያ መሆኑን ተውና ትምህርቱን ለትምህርቱን ተው እንደሚል ጉዳይ ላይ መግባባት ተደርሷል ማለት ይቻላል። በመተማመን ሂደት ላይ ያሉ አሁን በመናያቸው ቀጥሎ በመናያቸው አጠቃላይ ሂደቶችም ጥሩ ውጤቶች ተገኝተዋል ማለት ይቻላልና ይሄ መግባባት ደረጃ መድረስ እንደ ጥሩ ነገር የምንወስደው ነው። ይሄ በቅድመ ዝግጅታቸው ወቅት የተጠናቀቀ ተግባር ነው ማለት ይቻላል። ከዚህ መነሻነት ተወሰደ እንግዲህ የምዝገባ ሙከራ አድርገናል። የምዝገባ ሙከራ ማድረግ ያስፈልገበት መሰረታዊ ምክንያት አንደኛ መነቃቃትን ይፈጥራል። በቀጣይ የምዝገባ ሂደትስ እንዴት ነው ማድረግ የሚገባን የሚሉ ትምህርቶችን ለመውሰድ ነሐሴ 16 እና 15 እንደ አማራጭ አንዱን ቀን በመጠቀም እንደየአካባቢ ነው ባሪያ ሁኔታ በርግጥ አንዳንድ ዞኖች አካባቢ አሁን በቅርብ የሚያደርጉ አሉ። ቅድመ ዝግጅት ያላደረጉ አካባቢዎች ላይ ወደ ኋላም የሙከራ ጊዜ ያደረጉ አሉ። ከዛ ባሻገር ግን በ15 እና በ16 ምንድነው ያገኘነው የሚለውን በ107 ወረዳዎች በ357 አንደኛ ደረጃ ትምህርት ቤቶችና ሁለተኛ ደረጃ ትምህርት ቤቶች የሙከራ ስራ አድርገን ጥሩ በሚባል ደረጃ የተማሪ ምዝገባ ማካሄድ ተችሏል። ሞስት ከ80% አካባቢ የሚሆነው በፓይለት በሙከራ ደረጃ ያደረግናቸው ውጤታማ ነበሩ ማለት ይቻላል። ይሄ የሚያሳየው ነገር ምንድነው? ለትምህርት ተማሪዎቹ ወደ ትምህርት የመምጣት ፍላጎታቸውን የወላጆች እነዚህ ምዝገባ ሲካሄድ የምዝገባ አካሄዱን ያደረግንበት መሰረታዊ ምክንያት ወላጆች በራሳቸው ትምህርት ቤት ይዘው እንዲመጡ ነው። ቀደምም ስትሉት እንደነበረው የትምህርት ቤት ባለቤት መሆኑ ትምህርት ቤቱንም በዛው ማየት አለባቸው ወላጆቹ። እዛው ሳለ ደግሞ ተማሪዎቹ ትምህርት ቤቶቹና ወላጆችን መምህራንና አስተዋውቀው መሄድ አለባቸው። ተማሪዎች ትምህርት ቤት ብቻ መጥተው እንዲመዘገቡ አይደለም። ወላጆችም ትምህርት ቤት እንዲመጡ መምህራን ቀድሞ ነው የገቡት። እንደውም ነገራችን ላይ ከመደበኛ ጊዜያቸው መምህራንም በምዝገባ ባየንባቸው አካባቢዎች ተገንተው ምዝገባ ሂደቱን ሲያካሂዱ ነበሩ። መምህራን ናቸው። የትምህርት ቤት አመራሮች በክረምት ስራውም ከትምህርት ቤት አልወጡም ማለት ይቻላል። ወደ ትምህርት ቤት የገቡትና እስካሁን ባለው ሂደት ውስጥ በዚህ ደረጃ ላይ ጥሩ ጅምር አለ ማለት ይቻላል። በምዝገባ በሙከራ ምዝገባው እንግዲህ በ19 ሁላችሁም በቢሮ ደረጃ እንደታወጀው በአጠቃላይ በክልል ደረጃም ከ19 ጀምሮ እስከ 30 ባለው ሂደት የትምህርት የምዝገባ ጊዜ ነው ብሎ ታውጇል። አሁን ባለው ሁኔታ በሁሉም ዞኖች ምዝገባ ተጀምሯል። በሁሉም ዞኖች እና ከተማ አስተዳደሮች ምዝገባ ተጀምሯል። እንግዲህ ከቅድመ አንደኛ እስከ ሁለተኛ ደረጃ ነው ምዝገባ የተጀመረው። በዚህም ሂደት ስናየው በ151 ወረዳዎች እስከ ትናንት ድረስ በነበረን መረጃ 151 የሚደርሱ ወረዳና ከተማ አስተዳደሮች ምዝገባ ተጀምሯል። እንግዲህ አጠቃላያቸው ወደ 81% የሚሆነው ምዝገባ ከተጀመረ 3 ቀን ነው። ኦፊሻሊ ምዝገባ ከተጀመረበት ጊዜ ጀምሮ በ19 ወደ 151 የሚደርሱ 81% አካባቢ የሚደርሱ ወረዳዎች ምዝገባ ጀምረዋል። በ5716 አንደኛና ሁለተኛ ደረጃ ትምህርት ቤቶች ምዝገባ ተጀምሯል እስከ ትናንት ባለን መረጃ። ይሄም ጥሩ ጅምር ነው የሚያሳየው። በ3 ቀን ውስጥ 51.8 አካባቢ ወደ 52% የሚጠጉ ትምህርት ቤቶች ምዝገባ ጀምረዋል። ይሄ ጥሩ ውጤት ነው ብለን ነው በእኛ በኩል ያየነው። ጥሩ ጅምር ነው ብለን ያየነው። እንግዲህ አሁን ባለው ሁኔታ 1,521,396 የሚደርሱ ተማሪዎች እስከ ትናንት 21 ድረስ ባለው በ3 ቀን የምዝገባ ሂደት ውስጥ ተመዝግበዋል። እውነት ነው። እናንተ ከያዛችሁት እቅድ ጋር አካሄዱን ነው ምን ይመስላል? አሁን ትሬንዱን ማየት ጥሩ ነው። አካሄዱን ማየት ጥሩ ነው። በሁለት መንገድ ማየት በጣም አስፈላጊ ነው የሚሆነው። አንደኛ የምዝገባ ሂደቱ ቅድም እንዳልኳችሁ በ19 ምዝገባ የተጀመረበት በ3 ቀን ልዩነት ነው ያለው። የ3 ቀን የምዝገባ ሂደቱን አይቶ የዚህን ግምገማ ማጠቃለያ ማስቀመጥ ሊያስቸግር ይችል ይሆናል። ነገር ግን ከባለፈው ዓመት ተመሳሳይ ወቅት በዚህ አንፃር ስናይ በዚህ ሰዓት ሙሉ በሙሉ ምዝገባ ያልጀመሩ በጣም በርካታ ዞኖች ነበሩ። በጣም በርካታ ወረዳ አመቱን በሙሉ ምዝገባ ያላካሄዱ ወረዳዎችም አሉ። ያልተካሄደባቸው ትምህርት ቤቶች አሉ። ከ3000 በላይ ትምህርት ቤቶች ዝግ ነበሩ። አሁን ባለው ሁኔታ እነዛ ዝግ የነበሩ ትምህርት ቤቶች ኦልሬዲ ተከፍተዋል።
የምዝገባ ስራ ጀምረዋል። ጥሩ ለውጥ ብለን ነው በእኛ በኩል ያየነው። ጥሩ መነሳሳት አለ ብለን በዚህ ሰዓት ስለ ምዝገባ ማንሳት በራሱ ትንሽ አስቸጋሪ የነበረበት ወቅት እንደመሆኑ መጠን አሁን ባለው ሁኔታ ላይ ጥሩ ደረጃ ላይ ብለን ነው የምናየው። እንግዲህ ከአካባቢ ከዞን ዞን ከወረዳ ወረዳ የተለያየ ሁኔታ አለው። በዚህ ሂደት ውስጥ አሁንም የነገርኳቸው መረጃ ቅድመ ዝግጅት ስራቸውንም በዚህ ሰዓት እያደረጉ ያሉና ነባራዊ ሁኔታ ያልፈቀደላቸው በቀጣዩ ቀናት ውስጥ ምዝገባ የሚያካሂዱ እንደሚኖሩ ተስፋ እናደርጋለን። ያለው ተስፋ እሱን ነው የሚያሳየውና ከቁጥሮቹ አንፃር በዚህ ደረጃ ላይ ሆኖ አሁን ባለበት ሁኔታ ላይ ይሄኛው ያንሳል ይበልጣል ብሎ ለማነጻጸር የዞኖቹን አፈጻጸም በዚህ ደረጃ ላይ ለማነጻጸር ትንሽ ሊያስቸግር ይችላል። ግን ነባራዊ ሁኔታው የፈቀደላቸው ምቹ ሁኔታ ያለባቸው በተለይ ከተሞች አስተዳደሮች አካባቢ ባለፈው ዓመትም ጥሩ ልምድ የነበራቸው አካባቢ የቅዳቸውን ከ85% በላይ በ3 ቀን ውስጥ ምዝገባ ያካሄዱ አካባቢዎች አሉ። ከተማ አስተዳደሮች ሙሉ በሙሉ በሚባል ደረጃ ይሄን አካሂደዋል። ጥሩ ነው። ይሄ እንቅስቃሴ ጥሩ ነው የሚል መነሻ ነው በእኛ በኩል ያለና እሱን ነው በእኛ በኩል ልንረዳ የምንችለው። ትምህርት ቤቶችንም በመክፈት በኩልም ኢቭን በመረዳት በኩል በቁጭት በኩል ያለው አራዳድ የተሻለ ነው ብለን ነው በእኛ በኩል ያለው። አብሮዚሁ ጋር ተያይዞ ምናልባት ከተሞችና ወረዳዎች አካባቢ ላይ ባለፉት ዓመታትም ልምዶ የነበራቸው አሉ። በዚህ ዓመት እንደው የተለየ ምናልባት ወደ ገጠር አካባቢዎች ላይ ወደ ቀበሌ ከተሞች ላይ ምዝገባ የተጀመረባቸው ትምህርት ቤቶች ኖር ይሆን? ለሱንም አብሮ በእግረ መንገድ አስቀድመን ስናነሳ ትምህርት ፖለቲካ አይደለም ብለናል። ጤና ግብርና ፖለቲካ አይደሉም ተብሎ ከግጭት ነፃ እንዲሆኑ ጥረት በተደረገው ልክ የትምህርት ስራውም ከፖለቲካ ነፃ መሆኑን አረጋግጦ ወደ ስራ መግባት ያስፈልጋል የሚል እምነት አለ። እንደ ክልል ትምህርት ቢሮም እኛም የምናምነው እንደዛ ነውና ያንን ሊያሳዩ የሚችሉ ነገሮች አዳዲስ ምዝገባዎች ወደ ገጠር አካባቢ ጅማሮች ካሉ እንደው እስካሁን ባለው ሂደት በእርግጥ አጭር ጊዜ ነው ይሄ የተጀመረበት ሰዓት የገጠር ትምህርት ቤቶች በተለይ መንገዳቸውም አስቸጋሪ ሊሆን ይችላል። ውሃም አሁን ክረምት ነው ውሃ ማሻገር የማይችሉ ትምህርት ቤቶችም ሊኖሩ ይችላሉ። እንደው በአንጻራዊነት ከወረዳ ወጣ ብሎ በወረዳ ከማዕከላት ትንሽ ቀረብ ባሉ አካባቢዎች ላይ ግን ትምህርት ያልነበረባቸው ዘንድሮ የተጀመረባቸው አካባቢዎች መረጃ ካለ እንደ ቢሮ አሁን እዚህ ጋር በደንብ መግባባት መቻል ያለብን እንደ ቢሮ የተያዘው አቋም ምንድነው? በትምህርት ስርዓቱ ላይና በትምህርት የምዝገባ ሂደት ውስጥ የትኛውም አካል የምዝገባ ባለቤት ሊሆን የሚችልበት መንገድ አይደለም። ወላጆችና ማህበረሰቡ የተማሪዎች የትምህርት ቤት የመምጣት ባለቤት ይሁን ነው የኛ ድምዳሜ በየትኛውም አይነት መንገድ ማለት ነው። በዚህ ሂደት ውስጥ በምዝገባ ሂደት ውስጥ የትኛውም አካል ሊሳተፍ ይችላል። የትኛውም ማህበረሰብ ሊሳተፍ ይችላል። የትኛውም ሰው ተማሪዎች ወደ ትምህርት ቤት የማምጣት ሂደቱን ነፃ በሆነ መንገድ ያካሄድ የሚለው የጋራ ስምምነት በብዙዎቹ መንገድ መግባባት ተደርሷል። በዚህ ሂደትም ቅድም የጠቀስኩላችሁ ከ5000 በላይ ትምህርት ቤቶች ከተማ ውስጥ ያሉ ትምህርት ቤቶች አይደሉም። ከተማ አስተዳደሮችን ብንወስዳቸው ባህር ዳር ከተማ ውስጥ የሚገኙ ትምህርት ቤቶች በቁጥር በጣም ትንሽ ናቸው። በአጠቃላይ ድምር ብንወስዳቸው ከ100 ምናምን የማይበልጡ ትምህርት ቤቶች ናቸው። ሌሎች ከተሞችም አካባቢ ከባህር ዳር ከተማ ያነሱ ናቸው። በቁጥር ደረጃ 500 ቤት የሚደርሱ ናቸው። እንግዲህ 5000 ምናምን ትምህርት ቤቶቹ በገጠር አካባቢ የተመዘገቡ ትምህርት ቤቶች መረጃ ነው የሚያሳየውና በሁሉም ወረዳዎች አካባቢ ላይ በአቅራቢያ ትምህርት ቤቶች የግድ የመንግስት መዋቅር ሄዶ ትምህርት ቤት ያስመዝግብ የሚል አቋም የለም። የግድ የሆነ አደረጃጀት ሄዶ ትምህርት ቤቶችን ያስመዝግብ አካል የሚል የለም። ለወላጆችና ለተማሪዎች የትኛውም በአካባቢ ያለው ማህበረሰብ ትምህርት ቤት ሄዶ ተማሪዎች እንዲያስመዘግብ በተሰጠው አቅጣጫ መግባባት በመደረሱ ምክንያት ተማሪዎቹን በሁሉም አካባቢ ላይ ምዝገባ እስካሁን ባለው ሁኔታ ላይ የኛም አብዛኛውን ክትትል የምናደርግባቸው ወደ ገጠር አካባቢ ያሉ ወረዳዎችና ትምህርት ቤቶች አካባቢ ላይ ጥሩ ጅምር አለ ነው የኛ መነሻ ያለው። ኢንፋክት ይሄን ሲባል ሙሉ በሙሉ ትምህርት ቤቶችን አንድ ባንድ ባሉ ትምህርት ቤቶች አካባቢ ሁሉም የምዝገባ ሂደት አልጋ ባልጋ በሆነ መንገድ እየሄደ ነው ማለት ያስቸግራል። ገናም ጅምር ነው። ይሄን ድምዳሜ ለመድረስም ትንሽ ሊያስቸግር ይችላል። አሁን ባለው ነባራዊ ሁኔታ በመጨረሻው አካባቢ ላይ የሚመጣው ውጤት የምንጠብቀው ሆኖ አሁን ባለው ሁኔታ ግን ጥሩ ጅምር ነው ያለው ብለን ነው በእኛ በኩል ያየ ነው ማለት ነው። በተለያዩ ዞንና ወረዳዎች ከተማ አስተዳደሮች እንግዲህ ምዝገባው እየተካሄደ ነው የሚገኘውና የትኞቹ ከተማ አስተዳደሮች ወይም ዞኖች ከፍ ያለ አፈጻጸም አላቸው? የትኞቹ ዝቅ ያለ አፈጻጸም አላቸው? እንደው ከፍ ያለ አፈጻጸም ያላቸው ወረዳዎች ወይም ዞኖች ለተሞክሮ ለሌሎቹ ምን ሰርተው ነው የሚለውን ቢገልጹልን። ለምሳሌ ደሴ ከተማን ብንወስድ ወልዲያ ከተማን፣ ኮምቦልቻ፣ ባህር ዳር ከተማን ከገጠር አስተዳደሮች ደግሞ የኦሮሞ ብሔረሰብ አስተዳደር ደብረ ታቦርን ጨምሮ በአንድ ቀን በሁለት ቀን ልዩነት ውስጥ 50% በላይ ምዝገባ አካሂደዋል። 80% የደረሱት ደሴ፣ ወልዲያ፣ ኮምቦልቻ ከተማ ከ80% በላይ ናቸው ምዝገባ ያካሄዱት። የነዚህ ልምድ ከሌሎቹም ጊዜያት በተለየ ሁኔታ በፈጠሩት የተለየ አሰራር አደረጃጀት ትምህርት ቤት ውስጥ ያለውን የቢሮክራሲ የምዝገባ ሂደት የሰው ኃይል ማሟላት የትምህርት ቤቶች ምቹ ሁኔታ በዚህ ዓመት በነገራችን ላይ ከክረምቱ ሰኔ ትምህርት ቤት እንደተዘጋ ጀምሮ ትምህርት ቤት በዚህ ዓመት አልተዘጋም።
ስራ ባለባቸው ትምህርት ቤቶች የትምህርት ቤት አመራሮች በከረም ስራ ውስጥ እንዲቀጥሉ ነው የተደረገውና የምዝገባ ሂደታቸው እነዚህ አካባቢዎች ጥሩ ናቸው ብሎ ማንሳት ይቻላል። አሁን ባለው ሁኔታ እስካሁን በደረሰበት ሂደት ነው። ግን እንዳልኩሽ አሁን ለምሳሌ አንዳንድ ዞኖች አካባቢ በ19 የሚጀምረው በ21 ምዝገባ የሚጀምሩ ዞኖች አሉ። መጀመሪያ የመግባባ ደረጃቸውን በእያንዳንዱ ደረጃ ማድረግ አለበት ብለው ያመኑ ዞኖች ከ21 ጀምሮ ምዝገባ ትላንት ለምሳሌ አንድ ዞን ብንወስድ በአንድ ቀን ከ500 በላይ ተማሪዎች በአንድ ቀን ምዝገባ አካሂደዋል። ከ500 በላይ ትምህርት ቤት ማለት ነው በአንድ ቀን። የነዚህ ማርካቸው በራሳቸው በሚያደርጉት መግባባት ፍሌክሲብል ነው። የምዝገባ አፕሮቹ ተለማጭነት ያለው እንደየ አካባቢ ነው ባሪያ ሁኔታ የሚለያይ በመሆኑ መጠን የትምህርት ካላንደሩን በማይነካ መልክ ምዝገባቸውን እያካሄዱት ነው ለውድድር አሁን ባለው ልምዱ ተሞክሮ ካለ በሚል ነው ለማንሳት ያክል ነው። በነገራችን ላይ እርሶ ማስቀድመው እንዳነሱት በ2 እና በ3 ቀን ውስጥ ይሄ ጠንካራ ነው ይሄ ደካማ ነው ብሎ መተቸት በተለይ ዝቅ ያሉትን ችግራቸውን ባልተረዳበትን ሁኔታ መተቸት ትንሽ ስለሚከብድ የስራቸውን ባህሪ ሳንረዳ እንዳንተች እርሶ ያነሱበት መንገድ ልክ ነው። ምናልባት እንደተሞክሮ ያነሷቸውም እነሱም ደግሞ ጥሩ ናቸው። የተወሰኑ ከተማ አስተዳደሮችን ያነሱልንም እንዲሁ በተመሳሳይ እንደው 7.4 ሚሊዮን ተማሪ በጣም በርካታ ቁጥር ነው። በነገራችን ላይ የአማራ ክልል ትምህርት ቢሮ አስተምራለሁ ብሎ ያቀደው ያለፉት 2 ዓመታት የቤት ስራዎች አሉ። አስቀድመው በመግቢያችን አካባቢ እርሶ ሲያነሱት እንደነበረው አዲስ ደግሞ ልጆች አሉ። የነዚህ ሁሉ ድምር ውጤት ነው እንግዲህ እዚህ ላይ የደረሰው ብለን እናምናለን። እቅድ ሲታቀድ አይደለም። ይሄንን ተማሪ እርሶ በመግቢያችንም እንዳነሱት ቅድመ ዝግጅት ላይ ብዙ ስራዎች እንደተሰሩ ትምህርት ቤቶች እንደተጠገኑ ወደ 42000 በላይ ትምህርት ቤቶች ተጠግነዋል ምቹ እንዲሆኑ ተደርጓል የሚል ሐሳብ አንስተውልናል። አሁንም ግን በቂ ናቸው ወይ? በትክክልም መሬት ላይ ወርደን ስናይ ያልደረስንባቸው ትምህርት ቤቶችም ሊኖሩ ስለሚችሉ እስካሁን ከሰራ ነው በተጨማሪ ወደፊት ደግሞ እንደው ምን ሊሰሩ ታስቧል? በተለይ ትምህርት ቤቶችን ማመቻቸት ተማሪዎች ምዝገባ ላይ የምንጨምርበት ሐሳብ ይኖረናል። ግን ትምህርት ቤቶችን ምቹ እንዲሆኑ ማድረግ ላይ ወደፊት ደግሞ ሊሰሩ የታሰቡ ነገሮችም ካሉ እነሱን አብሮ ብናነሳቸው የቤት ስራ መስጠት ያስፈልጋል ብዬ አሰብኩ። ለየትምህርት ቤቶቹ እቅዳችን ስናነሳ በነገራችን ላይ 7.4 ሚሊዮን ተማሪ ወይም 7.4 ሚሊዮን ተማሪዎች በትምህርት ስርዓት ውስጥ መምጣት አለባቸው ስንል መነሻችን ምንድነው የሚለውን በደንብ ማየት ያስፈልጋል። ቅድም ያልኩት ነው የመጀመሪያው ነገር ያሳለፉትን አመታት የትምህርት ብክነት እድሜያቸው ለትምህርት የደረሱ ህፃናት ያሳለፉትን ብክነት ወደ ኋላ ተመልሰን ማየት በጣም አስፈላጊ ነው። ትምህርት በእድሜያቸው ልክ ነው የሚለካው። በነገራችን ላይ በየትኛውም ዓለም የትምህርት መለኪያ የሂውማን ካፒታል ኢንዴክስ የሚባለው የሰው ሀብትን ልማት ስንለካ ትምህርት የምንለካው በእድሜ ነው። በሁሉም የክፍል እርከኖች በእድሜ ነው የሚለካው። አሁን የምናስተምራቸው ተማሪዎች በአገር አቀፍ ደረጃ የሚለካውን እና በዓለም አቀፍ ደረጃ የሚለካውን የትምህርት አመልካች በትምህርት ሰዓት ውስጥ ሲመጡ የሚያሟሉ አይደሉም። ለምን? ብክነትን ይዘው የመጡ ተማሪዎች ናቸው። ይህንን ብክነት ሊያካክስ በሚችል መንገድ ዲዛይን ካልተደረገ በስተቀር የትምህርት ብክነቱ ይቀጥላል። ምክንያቱም እድሜያቸው ለትምህርት የደረሰው አንደኛ ክፍል መግባት የነበረበት ሰው በአገራችን ስታንዳርድ 7 ዓመት የሞላው ተማሪ ነው። በዚህ ዓመት 2 ዓመት ወደ ኋላ ተመልሶ 9 ዓመት የሆናቸው ተማሪዎች ናቸው አንደኛ ክፍል ሊገቡ የሚችሉት ማለት ነው። በሁሉም የክፍል ደረጃዎች እናስባቸው በዚህ ደረጃ ላይ 2 ዓመት ከእድሜያቸው ላይ እየጨመሩ ነው በሚመጣው ቀጥላት የሚመጡ ማለት ነው። እነዚህን ተማሪዎች ታሳቢ ያደረገ ነው። ሁለተኛ ነገር እድሜያቸው ለትምህርት የደረሱ በዚህ ዓመት መማር ያለባቸው እንግዲህ የስነ ህዝብ መረጃውን ግምት ውስጥ አስገብተን አማራ ክልል ውስጥ ያለውን የስነ ህዝብ ቁጥር ያለውን ችግር ግምት ውስጥ አስገብተን በዚህ ዓመት መማር የነበረባቸው እድሜያቸው ለትምህርት የደረሱ ተማሪዎች 10 ሚሊዮን 92775 ነበሩ። መማሪያ 10 ሚሊዮን 92775 ተማሪዎች ናቸው። በትክክል እድሜያቸው ስኩል ኤጅ አድሚሽን ተብሎ በዓለም አቀፍ ስታንዳርድም በአገር አቀፍ ስታንዳርድም የተቀመጠ ማለት ነው። ከዚህ ውስጥ ግን ያለንን ሀብት ቅድም እንዳልኩት ያለንን ሀብት ግምት ውስጥ አስገብተን የትምህርት ቤቶቻችን ምቹ ሁኔታ መድረስ የምንችላቸውን ግምት ውስጥ አስገብተን ነው እንግዲህ 7.4 ሚሊዮን ያቀርብ ከ10 ሚሊዮኑ ማለት ነው። ይሄ ማለት ቁጥርም አለ በጣም በርካታ ቁጥር እንግዲህ የስነ ህዝብ መረጃውን ደግሞ ግምት ውስጥ አስገቡና ምን ያህል ቁጥር እንደሚሆን ማለት ነው። ስለዚህ አሁንም ቢሆን ተማሪዎቻችን አውት ኦፍ ስኩል ከትምህርት ገበታ ውጭ ያሉ ተማሪዎች ቁጥር ብዙ ነው በእድሜ ደረጃ ካሰብ ነው ማለት ነው። ይሄ ትልቅ ቁጥር አይደለም፣ በእኛ ክልል ደረጃ ትልቅ ቁጥር የሚባል አይደለም። የትምህርት ቤቶቻችን ሁኔታ ደግሞ ግምት ውስጥ እናስገባ። ትምህርት ቤቶቻችን አንደኛ ደረጃ ትምህርት ቤት ለምሳሌ በዚህ ዓመት ያለንን ተማሪ ማስተናገድ ብንችልና እድሜው ለትምህርት የደረሰ 10 ሚሊዮን እናስገባ ብንል በዚህ ዓመት 16885 ትምህርት ቤት ያስፈልገናል በትምህርት ደረጃ። ይሄን ከበል ሊያደርግ የሚችል አይደለም ያለን አቅም። በ2018 ይሄን እቅድና ሳካ እንኳን እናስተምር ብንል እንኳን በዝቅተኛ ደረጃ ስታንዳርድ እናሟላ ካለን ተጨማሪ ካሉን ትምህርት ቤቶች ተጨማሪ ሁለተኛ ደረጃ ትምህርት ቤት 652 ሁለተኛ ደረጃ ትምህርት ቤት ያስፈልገናል። አዲስ
ካለን ተጨማሪ ነው። በስታንዳርድ ነው አሁን የምናወራው ከስታንዳርድ አንፃር ነው። ፍላጎታችን ይሄ ነው። 4985 የቅድመ አንደኛ ደረጃ ትምህርት ቤት ካለን በተጨማሪ ያስፈልጋል። አንደኛ ደረጃ ትምህርት ቤት ላይ በሽፋን ደረጃ ችግር የለውም። 83 ትምህርት ቤት ያስፈልገናል በዚህ ዓመት ለአንደኛ ደረጃ ትምህርት ቤት ተማሪዎችን ከቨር ሊያደርግ የሚችል ማለት ነው። የአንደኛ ደረጃ ትምህርት ቤት ችግራችን ጥራት ነው። የትምህርት ቤቱ ፋሲሊቲ መሟላት ግብአት አብዛኞቹ ትምህርት ቤቶቻችን 85% ኦልሞስት ከደረጃ በታች ናቸው። ይሄንን ሊያሟላ የሚችል ስራ መስራት አለብን የሚል ከፍተኛ መነሳሳት አለ። ቅድም ሲነሳ እንደነበረው ተማሪዎች ቢመጡስ እንዴት ነው የምናስተምራቸው የሚለውን ቅድመ ዝግጅት ማድረግን በጣም አስፈላጊ ስለሆነ ነው ይሄንን የምናነሳ ማለት ነው። በክረምት ባሳለፍነው ክረምት ውስጥ የሰራናቸው ስራዎች በቂ አይደሉም። በጣም በቂ አይደሉም። በሚገባው ልክ ሄደዋል ብለን አናስብም። አሁን ባለው ሁኔታ ሚኒመም ትምህርት ቤት እስኪጀመር ድረስ እንኳን በጣም ሰፋፊ ስራዎች አሉ። በጀቶች ተጨማሪ በጀቶች ተጠይቋል። በጀቶቹም በቂ ናቸው ባይባልም ትምህርት ቤቶችን ድጎማ ሊያደርግ የሚችል የምገባ ስርዓት በአብዛኞቹ ትምህርት ቤት እናደርጋለን ብለን እናስባለን። በዚህ ዓመት በረጅት ድርጅቶችም በመንግስት በኩል በተያዘ በጀትም አትሊስት እንኳን ከፍተኛ ችግር ተጋላጭነት ያለባቸውን የኢኮኖሚ ችግር ያለባቸውን ተማሪዎች የምገባ ፕሮግራም እናደርጋለን ብለናል። የመጽሐፍት ህትመት በከፍተኛ ደረጃ ኦልሞስት ወደ 800 ሚሊዮን በጀት የሚጠይቅ መጽሐፍት ህትመት አሁን ዝግጅት እያደረግን ነው። የብሔረሰብ ቋንቋዎችን ጨምሮ የግዕዝ ቋንቋን ጨምሮ በዚህ ዓመት በምንጀምርባቸውና አንድ ለአንድ ባልተዳረሰባቸው ትምህርት ቤቶች ሙሉ በሙሉ አንድ ለማድረስ መጽሐፍት ህትመት ዝግጅት ኦልሬዲ ጨርሰናል። በቅርብ ጊዜ ትምህርት በተጀመረበት ጊዜ መጽሐፉ ይደርሳል ብለን እናስባለን። ተጨማሪ መማሪያ ክፍሎች፣ ግንባታዎች፣ ጥገናዎች እሱም ጥሩ ናቸው ብለን እናስባለን። ሁለተኛ ነገር መምህራን በዚህ ክረምት ውስጥ ጥሩ ዝግጅት አድርገናል ብለን እናስባለን። የአንደኛ ደረጃ በተለይ መካከለኛ ደረጃ ትምህርት ቤት 7 እና 8 የሚያስተምሩ መምህራንን በክረምቱ ፕሮግራም የይዘትና የስነ ዘዴ እውቀት እንዲኖራቸው ከምንም እስካሁን ድረስ የሚደረገው የስልጠና ሂደት አፕሮች ከትምህርት ይዘቱና ከትምህርት ስነ ዘዴው ትንሽ ለየት ይላል። ባለፉት ጊዜያት እነሱም በሚያስተምሩት የትምህርት አይነት በሚያበቃ መልክ የተደራጀ ስልጠና አልነበረም ካሁን በፊት የሚሰጠው ስልጠና። አሁን መምህሩ የሚያስተምረውን ትምህርት ነው ስልጠና ሲሰጥ የነበረው፣ ስነ ዘዴው ነው ሲሰጥ የነበረው። የሁለተኛ ደረጃ መምህራን በሙሉ ነው ስልጠና የገቡት። ሙሉ በሙሉ በክልል ደረጃ 24000 አካባቢ የሚጠጉ መምህራንና የትምህርት ቤት አመራሮች በቂ ዝግጅት አድርገዋል። በቅርብ ቀን አሁን ይወጣሉ ብለን እናስባለን። ጥሩ ቅድመ ዝግጅት ነው ብለን ነው እናስብ። መምህራንን ማነቃቃት ነው። አንድም በተለያየ ምክንያት ከትምህርት ገበታ ውጪ የነበሩ ከስራ ውጪ የነበሩ መምህራን የስነ ልቦና ማነቃቃትም ይፈጥራል። በሌላ በኩል ደግሞ በአቅም ደረጃም በተወሰነ ደረጃም ቢሆን አጭር ጊዜ ቢሆንም በተከታታይ የሚደረግ አቅም ማጎልበቻ ስልጠና ስለሆነ እሱ ጥሩ ስራ ነው ብለን መውሰድ እንችላለን። ሁለተኛ ነገር በተለይ በትምህርት ላይ የሚሰሩ የትኞቹም የኤንጂኦም የትኞቹም ረጅ ድርጅቶች በትምህርት ዘርፉ ላይ በሰፊው እየመጡ ነው። አሁን ጥሩ እንቅስቃሴ ነው ያለው። የትምህርት ግብአትን በማሰባሰብ በኩል እስካሁን በደረስ ነው ሁላችሁም እንደምታውቁት አንድ ደርዘን ለአንድ ተማሪ እንቅስቃሴ ሁሉም ተቋማት ሁሉም አካባቢ በሚባል ደረጃ ኦልሞስት እስካሁን ባለው ወደ 1 ሚሊዮን የሚጠጋ ደፍተር ተሰብስበዋል። እስክሪብቶ፣ ደፍተር እንደዚህ ለተማሪዎች እርዳታ ሊያስፈልጉ የሚችሉ እንቅስቃሴዎች ተጀምረዋል። ጥሩ ነው ማለት ነው በሚቻል ደረጃ ነው። በቂ ነው ግን አይደለም። አሁንም ቢሆን ሁሉም ተቋማት በቅዳቸው ውስጥ አካተው ተማሪዎችን ለትምህርት የትምህርት የሚያስፈልጋቸውን ቁሳቁስ ደግሞ ከሌላው ማህበረሰብ እና ከአጠቃላይ በመንግስት በኩልም ከሚደገፉ ድጋፎች ጥሩ ጅምሮች ተጀምረዋል ማለት ይቻላልና ይሄ እንደ ቅድመ ሁኔታ ነው። እንግዲህ ምዝገባው ገና ጅማሮ ነው እያልን ነው። ከማን ምን ይጠበቃል? ከወላጆች፣ ከመምህራን፣ ከአካባቢው ማህበረሰብ፣ ከትምህርት ቢሮ አመራሮች ምን ማድረግ ይጠበቅባቸዋል? ማን ምን ቢሰራ የተሻለ ውጤት ይመጣል? የተጀመረውን የአንድ ጀንበር የምዝገባ ስርዓት ንቅናቄ እንዴት ማስቀጠል እንችላለን? መልካም። አሁን ምንድነው በቀጣይ ማድረግ የተሻለ ነገር የሚሆነው? የመጀመሪያው ጉዳይ ቀደም እንዳልኩት ትምህርትን ለተማሪዎችና ለትምህርት ነፃ እንስጥ። ሁሉም የሚመለከተው አካል የትኛውም ሀገር ላይ ብዙ ጦርነት አለ፣ ብዙ ክራይሲስ አለ፣ ብዙ ችግር አለ። ትምህርት አይቆምም። ብዙ ዓለም አቀፍ ተሞክሮችን ማየት እንችላለን። ኤዱኬሽን ካኖት ዌት ብለው በፕሪንሲፕል ደረጃ ነው ኤዱኬሽን አይቆምም። በዓለም ውስጥ ትልልቅ ጦርነቶች አሉ፣ ከኛ ሀገርም ከኛ ክልልም የበለጡ ጦርነቶች አሉ። ግን ትምህርት በድንኳን ይሰጣል፣ ትምህርት በዳስ ይሰጣል። በምንም አይነት መንገድ ይሁን እርዳታ የሚያስፈልጋቸው የሆነ አካባቢ ላይ ለምሳሌ የምግብ እጥረት ከገጠመ ኦሬልስ ደግሞ ጎርፍ ክስተት ቢከሰት የቤት መቃጠል ቢደርስ ቶሎ ምን ደርሶ ለህዝቡ ምግብ ነው የምናደርሰው አይደል? ምግብ መጠለያ ድንኳን እናደርሳለን። ትምህርትም እንደዛ ለተማሪዎቹ እንደ ምግብ አቅርቦት ነው ማቅረብ ያለብን ነው በመርህ ደረጃ የሚታሰበው። እንኳን ለአመታት እንኳን ለሁለት አመታት ለሶስት አመታት ከትምህርት ገበታ ማቋረጥ ነውና ምግብ ችግር እንደገጠመ ምግብ ለህዝቡ እንደምናቀርበው ሁሉ ትምህርትም በዛውን ቀን ነው ማቅረብ ያለብን። ሜል ዓለም አቀፍ የሆነ ህግ ነው ያለው።
ህጉን ተው ሞራል ያስፈልጋል እንደዚህ አይነት ነገር ልጆቻችን ከትምህርት ገበታ ውጭ ሲሆኑ የሚከሰትባቸውን ክስተቶች ግምት ውስጥ አስገብቶ ትምህርትን በሁሉም በኩል ለትምህርት ሰው ነፃ መስጠት ለትምህርት ባለሙያው ለተማሪዎቹ ለመምህራን ነፃ ንስጥ በዚህ ነፃ ቀጠና ውስጥ ነው የትምህርት ሂደቱ ማስኬድ በጣም ያስፈልጋል ባይነኝ ነው በትምህርት አካባቢ ላይ ያሉት የሚሰሩት ሳቦታጆች ፍጹም ነፃ መሆን አለባቸው ስለዚህ ከዚህ በዚህ በኩል ላይ ጠንከር ያለ አቋም ተወስዶ መስራት በጣም ያስፈልጋል አሁን የተጀመሩ ጅምሮች ጥሩ ነገሮችም ስላሉ መነሻዎቹ ይሄን ማድረግ የመጀመሪያው ስራ ቢሆን ጥሩ ነው የሚል ሐሳብ አለኝ ሁለተኛ ተማሪዎች ሲመጡ ወደ ትምህርት ቤት ሲመጡ ተማሪዎችን አሁንም የተጓደሉ ግብአቶችን ማሟላት በጣም ተጠናክሮ መቀጠል አለበት ከህብረተሰቡም ከሌለው በዚህ አመት ህብረተሰቡ በጣም ሰፊ እንቅስቃሴ አድርጓል ለጽዳትም ትምህርት ቤቶችን በመጎብኘትም በመጠገንም የካሽ ገንዘብ በማዋጣትም ሳይቀር ባለሀብቶችም ሳይቀር ትምህርት ቤቱን በመደገፍ በኩል ጥሩ ጅምሮች አሉ ይሄ ተጠናክሮ በማህበረሰቡ በኩል መቀጠል ያለበት ተግባር ነው ብለን እናስበው ማለት ነው በሌላ በኩል ለመምህራንና የትምህርት ቤት አመራሮቹ በክረምት በኩል የተሰጠውን ስልጠና አሁንም ደግሞ በተጨማሪ በትምህርት ሳምንቱ ሂደት ውስጥ የትምህርት ሳምንት ምንለኛ ከመስከረም ጳጉሜ ጀምሮ እስከ መስከረም 5 ድረስ ያለውን እስከ 4 ድረስ ያለውን የትምህርት ሳምንት ብለን ነው የምናከብረው በዚህ ሂደት ውስጥ መምህራንን ሳይኮሶሻል ስራ የምንሰራበት የምናነቃቃበት ትምህርቱን ለማስጀመር በቂ ዝግጅት የምናደርግበትን ዝግጅቱ ተጠናቆ ወደ መማር ማስተማር የዳይዋን ክላስ ሆነ የምንለው መስከረም 5 ስለሆነ የሚካሄደው ለዛ በቂ ዝግጅት የምናደርግባቸው ሂደት ውስጥ ያልተጠናቀቁ ጉዳዮች ካሉ በዚህ ሂደት ውስጥ ማጠናቀቅ በጣም ያስፈልጋል በክልል በኩልም በትምህርት ቢሮም በሌሎች አካላትም በተለይ ከመጻፍት ጋር ከሰው ኃይል አቅርቦት ጋር ከመምህራን ቅጥር ጋር መሟላት ያለባቸውን ጉዳዮች ካሁኑ ቀድመን የሚጨርሳቸው ይሆናል ማለት ነው ሁለተኛው ተግባር የባከነውን ትምህርት ልናካክስበት የሚችል ፕሮግራም ዲዛይን ተደርጓል አሁን በትምህርት ቢሮ በኩል ማለት ነው ቀደም እንዳልኳችሁ በየትኛውም ዓለም የሚደረገው ነው ይሄ በአማራ ክልል ይሄ በኢትዮጵያ ብቻ አይደለም የሚደረገው በየትም ዓለም ውስጥ ትምህርት ሲባክን በምን መንገድ ነው የሚካካሰው የሚል የትምህርት ማካካሻ ካሪኩለም አለ በትምህርት ስርዓት ውስጥ ማለት ነው ምናልባት በአገር ውስጥም ተደርጓል ይሄ በብዙ ክልሎች ተደርጓል ኮንደንስድ የሆነ ካሪኩለም ይዘጋጃል የትምህርት ይዘቱን ባለቀቀ መንገድ የትምህርት ጥራቱን ባለቀቀ መንገድ ነገር ግን ደግሞ የተመጠነ ካሪኩለም የሁለት ዓመት ሂደታቸውን ውስጥ ሊያካክስ በሚችል አይነት መንገድ በተለይም ደግሞ እድሜያቸው በትምህርት ያለፉ ተማሪዎችን ላይ የሚመለከተው ይሄ ዲዛይን ካሁኑ ተዘጋጅቷል ካሪኩለሙ ተዘጋጅቷል የመጽሐፍ ህትመት በማተም አሁን በማሳተም ሂደት ላይ ያለው በተለይ ማስተማሪያ መጽሐፍቶቹ ለመምህራን በቀጣዩ ጊዜ ውስጥ ተማሪዎች እነማን ናቸው ተማሪዎች በዚህ ሂደት ውስጥ የሚያልፉት አክሰለሬትድ ለርኒንግ ፕሮግራም ይባላል ይሄ ፕሮግራም እነማን ናቸው በዚህ ሂደት የሚያልፉት የሚለው ልየታ ከመደበኛ ምዝገባችን በኋላ እንጀምራለን እነዚህ ተማሪዎች በጣም ጥንቃቄ መደረግ ያለበት ነገር ምንድነው እዚህ ጋር የሚፈጸመው እድሜያቸው ትምህርት የተላለፋቸውን ተማሪዎች ነው የሚመለከተው ይሄ ስለዚህ እንዴት አድርገን ነው ከእድሜያቸው ኩያ ከሆኑ ተማሪዎች ጋር ምን እናደርሳቸው በተለይ ባለፈው አመት ሲማሩ ከነበሩ ተማሪዎች ጋር ማድረስ አለብን የግዴታ ይሄ መስጠት ግዴታ ነው በነገራችን ላይ ምክንያቱም ብክነ ተማሪዎች ትምህርታቸውን ያባከኑት በእነሱ ችግር አይደለም ይሄ ሲባል በጥራት በሌሎች ጉዳይ ላይ ድርድር የማይቀርቡ ናቸው ተመሳሳይ መምህራን ናቸው የሚያስተምሩት ተመሳሳይ የትምህርት ይዘትን የሚያስተምሩት ነገር ግን ደግሞ በተመጠነ መንገድ ተማሪዎችን ሊመጥን በሚችል መንገድ ይሄን ማድረግ በጣም አስፈላጊ ነው ብዬ አስባለሁ በእኛ በኩልም ጥሩ ዝግጅቶች አሉ በቀጣዩ ጊዜያት እንግዲህ የምዝገባ ሂደታችን እስከ ነሐሴ 30 በተጠናቀቀበት ጊዜም በዳይዋን ክላስ ዋንም በመማር ማስተማር ሂደት ደግሞ የሚተገበሩ ተግባሮቻችን በሂደት የምናደርጋቸው ሆናሉ የሚል ብዙ ሐሳቦችን በተለይም ደግሞ በ3 በ4 ፕሮግራም መዳሰስ የሚችሉ ሐሳቦችንም ጠቆም አድርገውናል ይሄንን ሰፋ አድርገን መስራት የሚጠበቅብን ይመስለኛል በተለይ ደግሞ ከአዲስ ምንድነው አክሰለሬትድ ኤጁኬሽን የባከነ ትምህርት ማካካሻ ስርዓቱ እሱ በራሱ አንድ ሌላ ፕሮግራም መሆን አለበት 10 ሚሊዮን በላይ ተማሪዎች ናቸው መማር ያለባቸው ግን አሁን ያቀርነው 7.4 ሚሊዮን እነዚህ ሁሉ ሰፋፊ ፕሮግራሞች ሆነው መሰራት የሚችሉ ናቸውና ለጊዜውት መተው ደግሞ ለኛ ሐሳብ አስተያየቱን እንደ ቢሮ ደግሞ እየተሰሩ ያሉ ስራዎችን የቅድመ ዝግጅት ስራዎችን ወደፊት ሊሰሩ የሚገባቸውንም ስራዎች ስላካፈሉን ከልብና መሰግናለን ውድ ተመልካቾቻችን የአማራ ክልል ትምህርት ቢሮ እቅድ ዝግጅት ክትትልና ግምገማ ዳይሬክተር አቶ ዘመና በጀ ነበሩ ከኛ ጋር ቆይታቸውን ያደረጉ ሐሳብ አስተያየቶቻቸውን እንደ ቢሮ ምን እየተሰራ ነው የሚሉ ሐሳቦችን ሲያካፍሉን የቆዩት አብራችሁን ስለነበራችሁ ከልብና መሰግናለን ጤና ይስጥልን